ቅዳሜ ጠዋት ላይ ዓለም ከእንቅልፏ የነቃችው በሰላም አልነበረም። የቴሄራን ሰማይ በሚሳኤል ብልጭታዎች ተከበው ነበር። 37 ዓመታት ኢራንን በብረት እጅ የመሩት አያቶላህ አሊ ካሜኒ መገደላቸውን በዛኑ ተሰምቷል። Supreme Leader Ayatollah Khamenei is dead. ዜና ብቻ አይደለም። ይህ የሶስተኛው ዓለም ጦርነት መጀመሪያ ሊሆን የሚችል የክፍለ ዘመኑ ትልቁ ክስተት ሆኖ ቀጥሏል። ዛሬ በእነዚህ ሰከንዶች ላይ የተመሰረተውን አስደንጋጭ ትርክት ዝርዝር በጥቅሉ እንመለከታለን። አሜሪካ ኦፕሬሽኑ ኤፒክ ፋሪ ታላቅ ቁጣ ስትል፣ እስራኤል ደግሞ ላየን ሮር የአንበሳ ግሳት ብለዋለች። ጥቃቱ የተሰነዘረው የኢራን የኒውክሌር ድርድር ያለ ስምምነት በተበተነበት በሁለተኛው ቀን ላይ ነው። refuses to talk about the ballistic missiles to us or to anyone, and that's a big problem. የካሜኒ መኖሪያ ቤት በከፍተኛ ጥቃት መጋየቱ ተሰምቷል። ትራምፕ ከታሪክ ክፉ ሰዎች አንዱ ተወገደ ማለታቸውም ተሰምቷል። Iran's formerly Supreme Leader Ayatollah Khamenei is dead. ከካሜኒ በተጨማሪ 40 ከፍተኛ የኢራን ባለስልጣናት በአንድ ሌሊት ህይወታቸውን ሊያልፍ ሆኗል። ኢራንም በዚህ አልተንበረከከችም። የሀገሪቱ ጦር አስከፊ አጸፋ እንደሚጠብቃቸው አስጠንቅቆ ነበር። በጥቂት ሰዓታት ውስጥ ባለሞላ ጊዜ ውስጥ ሚሳኤሎች፣ ድሮኖች ወደ እስራኤል፣ ባህሬን፣ ኳታር፣ ኩዌት፣ የተባበሩት አረብ ኤምሬትስ ወንጭፏል። በአሜሪካ የጦር ሰፈሮች ላይ ያነጣጠረ ቢሆንም እንኳን የሀገሪቱን አጠቃላይ ሁኔታ የሚነካና እነ ኩዌት፣ ኳታር፣ ባህሬንን ጨምሮ እስራኤል ከፍተኛ ቦታዎቿ በጥቃት እንዲመቱ አድርጓል። በኢራን በኩል ከ200 በላይ ሰዎች መሞታቸው፣ አንዲት የሴት ትምህርት ቤትም መመታቷም እየተነበየ ይገኛል። ይህም በእንዲህ እንዳለ ኢራን በሁለት ተከፍላለች። በአንድ በኩል ካራጅና ኢስፋሃን በተባሉ ከተሞቿ ሰዎች በደስታ ርችት ሲተኩሱና መኪኖችን ሲያቀጣጥሉ ታይተዋል። ሀገራችንን መልሰን የምንረከብበት ቀን ነው የሚሉ ወጣቶችም አሉ። በሌላ በኩል ደግሞ በቴሄራን ጎዳኖች የመሪያችን ደም አይፈስም የሚሉ በሚሊዮን የሚቆጠሩ ደጋፊዎች በሀዘን ተውጠው ታይተዋል። 40 ቀናት የሀዘን አዋጅ፣ ቀጣዩ መሪ ማን ይሆናል የሚለው ጥያቄ በኢራን ጥያቄ ሆኖ ቀጥሏል። የክስተት መካከለኛው ምስራቅን ብቻ ሳይሆን መላው ዓለምን እያናወጠ ነው። የነዳጅ ዋጋ ሰማይ ነክቷል። ሩሲያ፣ ቻይና ከቀጣይ ምላሻቸው ምን ይመስላል የሚለው ዓለም የሚጠበቀው ጉዳይ ነው። አሜሪካ ወደማትወጣው አረንቋ ውስጥ ገብታለች ወይንስ አዲስ ዲሞክራሲ በኢራን ይፈጠራል የሚል ጥያቄ በብዙዎች አእምሮ ውስጥ አለ። ታሪክ ዛሬ በደመና በጭስ ተሸፍኗል። የካሜኒ ሞት የኢራን ማብቂያ ነው ወይንስ ይበልጥ አደገኛ የሆነ ጦርነት ምዕራፍ መጀመሪያ? ዓለም ትንፋሿን ውጣ እየተጠባበቀች ትገኛለች። እናንተ ምን ይመስላችኋል? ይህ ጥቃት ዓለምን ወደ ተሻለ ቦታ ይወስዳታል ወይንስ ወደ ሰፊውና አደገኛ ወደሆነ ጦርነት? አስተያየታችሁን በኮሜንት አጋሩ። ለመላው ኢትዮጵያውያን በሙሉ ለአድዋ የድል በዓል እንኳን አደረሳችሁ እያልን ከአድዋ ጋር ተያይዞ ያዘጋጀነውን ዶክመንተሪ ከስር ባስቀመጥነው ሊንክ ላይ እንድትመለከቱ እየጋበዝን እኛም በዚሁ ተሰናበትን። ለዓለም ሁሉ ሰላም እንመኛለን።